ሩታ ለአብርሽ ከባድ ማስጠንቀቂያ አስቀመጠች። እንዲሁም ጎበዝ ጠንካራ ብያታለሁ። እንዲሁም ቁርጥ አድርገሽ ብትተይውና ልጅሽን ቁጭ ብለሽ ሽኩርምም ብለሽ አንቺ በንጹህ ልብሽ ሰራተኛሽ ጋር እየተመካከርሽ እንዲሁም ዘመዶች ጋር ፋሚሊዎች ጋር ሶሻል ሚዲያ ላይ ካፈራሻቸው እህቶች ጋር እየተመካከርሽ ብትሰሪ የት በደረሽ ነበረ። ግን አንቺ ፌመስ ስለሆንሽ ያለ አንቺ እንጀራውም ምጣዱም እሳቱም አይነድም። እኔ ስለማቅም ጠንቅቄም አስረግጬም ስለምናገር፣ ስለዚህ ጥላቶች ደግሞ በዚህም በዛም መቼም ጥላት ከሩቅ አይመጣም። ትክክል ነሽ። እኔንም አትጥራኝ ከአጠገቤም አትድረስ ብለሻል። ይሄም እውነትሽን ነው። እነሆ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያኖቶቼ ሰላም ጤና ይስጥልኝ ብያለሁ። ለምታበረታቱኝ እጅግ አመሰግናለሁ። እጃችሁን ለወርቅ ይበልልኝ፣ አንገታችሁን ለወርቅ እጃችሁንም ሁሉን ነገራችሁን ለወርቅ ይበልልኝ። ከመጥፎ ነገር ከጅን ነገር አላህ ይጠብቀኝ። ባልነኝ ብሎ ደግሞ ከሚዋሽና ከከአዲ ሰዎች አላህ ይጠብቃችሁ። ወልጄ አልወለድኩም ከሚል ባል፣ ሚስቱ ሆና ሚስቴ አይደለችም ከሚል ባል ደግሞ አላህ ይጠብቃችሁ። እነሆ ብለናል እህቶቼ። ለማርቲ ሚዲያ አዲስ የሆናችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ሀሳብ አስተያየታችሁን ደግሞ የሚያስደምም ነው። ጉጅዬ ሰብስክራይብ አረግሽን፣ ጉጅዬ አረግንሽ ጀግና ምናምን የምትሉ ሰዎች እጅግ እጅግ አመሰግናለሁ ማለት ነው። አንዳንድ ሰዎች እኔ እነ ሩታን እነ ሄርሜላን መሆን አልችልም፣ እናንተ ደግሞ እኔን መሆን አትችሉም፣ እኔ እናንተን መሆን አልችልም። ገባችሁ አይደለም? ስለዚህ በጣም እኔ ምን እንደምታረጉም አላውቅም። እኔ ምን ሆናችሁ ነው? የሩቲ ቡና እየቀዳች ነው፣ ለአብርሃም እየሰጠች ነው፣ ለሄርሚዬ እየሰጠች ነው። እስኪ እናንተ እኔ በጣም እኮ ነው የምትገርምኝ አንዳንድ ጊዜ። ግዴታ ሰውና ሰው ካልተጋጨ ታልተጣላ ድብድብ ሳል እንዴ! ሶሻል ሚዲያ ቆርጥመው የበሉ ሰዎች እንዴት ይጣላሉ? አንድ ላይ ቆመው ቪዲዮ እየሰሩ ለብሰው ዝንጥ ብለው አምሮባቸው የሀገራቸውን ጠረን እያሸተቱ አበባውን ጭገረዳውን እያዩ አበባ ከአበባ እንቺ እንካ እየተባባሉ የሚሰሩ ሰዎችን ግዴታ ታልተፋለሙ ብላችሁ ከዚህ የበለጠ እኮ ከና አብርሽ እኮ የበለጠ የሚሰራ ሰው አለ ጋይስ። የምሬ እንደምላችሁ እኛ ስለማናይ ነው እንጂ ብዙ ነገሮች የሚሰራ አሁን የሆነ ልጅ የማያምሩት እነዚህ አይናቸው ጎላ ጎላ ያሉ ልጆች አሉ። እነሱ አውዙ ቢላ ምን ይሽጣራጭ የሚሰሩ ሰዎች አይታችኋል? ጋይስ አይታችኋል? በጣም ይገርማል። በጣም ያሳዝናል። እነዛንም ታውል እንላቸው ግድ ይለናል። ዛሬ በሄርሜላ ቤት ነው የሚመጡት። አዎ ገጭ ጓ እየተባለ እንግዲህ በሄርሚ ቤት ነው የሚመጡት። እንግዲህ ግዴታ ሩታ ካልተገኘች እሳቱ አይነድም። የጠፋው እሳት የተዳፈነው እሳት ሊላማማች። እውነቱን ልንገራችሁ፣ አያችሁ አይደለ? ኬዙ እዚህ ድረስ። ሩታ ከሌለች እሳቱ አይነድ፣ አይፋፋም፣ አይጋጋል። ስለ ሶሻል ሚዲያው ምንነት ተሆነ እኔ የምመሰክርላታለሁ። ጀግና ሴት ናት። አንዷ ግለሰብ ሚዲያውን ያንቀጠቀጠ ጀግና ናት። ይሄንን እኔ እመሰክራለሁ። እስኪ እሷ ትቅርና ለ3 ቀን ለ2 ቀን ትቀመጥና ከቤት የሆነ ነገር አምጡ እስኪ እናንተ ሰላም ታገኛላችሁ። ለ2 ቀን ለ3 ቀን እርፈት ብላ ትቀመጥ እሷ ትተው ማለት ነው። አንዲት ሰው በቅንጭላቱ ደፍታ ቁና ላይ እህል ታስቀምጣላችሁ አይደለ? ጠሽት ላይ እቃ ላይ እህል ታስቀምጣላችሁ አይደለ? በእግራችሁ ያንን ስትረግጡት እንዴት ነው የሚተከለው? እሷም እንደዛ በቅንጭላቱ ነው ሚዲያውን ያቆመችው። መሪናት ታዳስ ምን ይጠበስ? እውነት ነው። ሌሎቹ የመጡት በእሷ ስር አይደለ? እዚህ ደረጃ የደረሱት በእሷ ስር መጥተው አይደል? ጋይስ አንዳንድ ጊዜማ ከፊት የመጣውን ሰው ወደኋላ አታስቀሩ። መስክሩ፣ እውነቱን ለእውነቱ ነው። እኔ እያልኩኝ ያለሁት ይሄ ትክክል አይደለም። የሚደራጀው ነገር አሊያም የሚካሄደው ነገር ውድቅ ነው። በቃ የልጅ እናት እንዴት መውደቅ እንዳለባት፣ ልጅ እንዴት ወደኋላ መባል እንዳለበት ነው። የእኛ ባሎች ደግሞ ይመለከታሉ። የሚዲያ ሰዎች አይደሉም። የኔ ጥያቄ የእናንተም የኔ በአብዛኛው አረብ ሀገር ላይ የምትኖሩ እህቶቼ ስደት ላይ 2 ልጅ 1 ልጅ አስቀምጣችሁ ያልመጣችሁ ሰዎች የላችሁ። ታደሰ ግልጽ ነው አይደል? ይሄን ጥያቄ ለእናንተ ለወደሶች፣ ለፋሚሊዎች፣ ለተመልካቾች ነው። ይሄ ትውልድን አይገልም፣ ተመልካችን አይገልም፣ ልብን አያደማም።
አንድ ሰው ብዙ ታግዬ የመጣሁትን ብዙ ታግዬ ቤቴን ለማፍራት የመጣሁበትን ነገር በአንድ ጊዜ አፈር ደሜ ትቀላቀላለሁ ብሎ የመጣን ሰው እኔ አልፋታም። አሁንም ትክክል ነው ብዬ ነው ሩታን የምፈርደው። ምን ናቸው? አንዳንድ ጊዜ ይሄ ነገር በእኔ ቢሆን እሳ ብላችሁ ሚዛናዊ ሆናችሁ እኔ ለኤርሚላ አይጠቅማትም፣ አብርሽ ለኤርሚም አይጠቅማትም፣ ለፍቅርዬም አይጠቅማትም፣ ለሩቲም አይጠቅማትም። አብርሃም አበለሻሸው፣ ልቡን አበለሻሸው በራሱ ጊዜ በጣም አጨመላለቀው። ወንድ ልጅ ደግሞ አቋም ሲኖር ከተት ብሎ ልክ እንደ ደረቱ ልክ እንደ ሰውነቱ ግብዳ እንዳደረገው ሰውነቱ ልቡም እንደዛ አንድ አቋም መኖር አለበት። ከተት ማለት አንዴ ዝጮ አንዴ ዘጮ አንዴ ዝጮ ምሻዳ ምንድን ነው ይሄ? እንደ ወጥ ቀማሽ ከዚችም ከዛችም ምንድን ነው እንደዚህ? አንድ ወንድ ልጅ አቋም ሲኖረው በቃ ክትት ያለ ከሺ ቢወለዱ ከ50 ቢወለዱ ያስፈልጋል ጀግና ክትት ያለ ሞት እንደተባለ እንደዛ ሲሆን ጥሩ። ሴቶቹ ጀግናችሁ ልባችሁ ቆራጥ አድርጉ። ሁለተኛ ደግሞ ከሩታ እንዳትደርስ አብራ